አዩ በረኪና ተመልሳ መጣለች። በረኪና ባጠጣም አያንቱ ሰው ነው የምታጠጣው። ከዚህ በኋላ ሰው ነው የምታጠጣው እንጂ በረኪና ጋር ደርስም እሷ አሁን ኃይሏን በደንብ አሰባስባ ነው በሰይድ ዙሪያ ያሉትን ጠቅላላ ድራሻቸውን ታጠፋለች ብዬ ነው የማስበው። አንድ ሰው አታስቀርም። አሁን ሐሳቧ የመጀመሪያ እጅም ምንም እግርም ምንም ያላነሳችበት ምክንያት በመጀመሪያ ደረጃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ አዩ በረኪናና ሐዊ ተያይዘዋል። እጅግ በጣም ከባድ የሆነ ሚስጥር ባዩ በረኪና ጋር አለ። እስከ መጨረሻው ድረስ ተከታተሉኝ፣ የምነግራችሁ ይሆናል ምን እንዳለ ማለት ነው። ውድና የተከበራችሁ ቤተሰቦቼ በመጀመሪያም ሰይድና አዩ በረኪና የጸብ ደረጃ አልደረሱም። አዩ በረኪና የምትፈልገውን ነገር ከወሰደች በኋላ ተለያይታ ሄዳለች። በራሷ ፍቃድ ነበር ሄደችው፣ ያለ ሰይድ ምንም አይነት ምክንያት ማለት ነው። ስለዚህ አሁን ደግሞ እጅግ በጣም ተለሳልሳ ልስልስ ባለ አንደበት ማለት ነው ሰይድ ጋር መጣለች። ሰይድ ደግሞ ከመጀመሪያው የባሰ ማለት ነው እጅግ በጣም ኩምሽሽ ቅዝቅዝ ብሏል ማለት ነው። ምንም ነገር እንዳልተፈጠረ ሲቀጥል ደግሞ ያለውን ንብረት ካጠፋች በኋላ የወሰደችውን ነገር ከጨረሰች በኋላ የተመለሰችበት ምክንያት አለ። ምንም ምክንያት የምነግራችሁ ይሆናል። እስከ መጨረሻው ድረስ ተከታተሉ። በመጀመሪያ እስቲ ቪዲዮውን እንመልከተው። ለምንድን ነው ይሄ እነዚህ የተረገዘው ልጅም የሰይድ ላይ አለች አፈር ቢሽ ድንጋይ ራስ አሜን ወይ እንደዚህ አንጨረጨረሽ እንዳልኩሽ ነው። ከይሄ ልጅም ለየሱ ላይሆን ይችላል። እኔ ለማንኛውም የሱ ሆናሉን አይ ዶንት ኬር አገባኝ። አንዴ ስብኝ፣ አንዴ ብቻ ልንገርሽ ነው ነገር ልንገርሽ። እኔ ሰይድ ይሄ ልጅ ሆድ ውስጥ ያለው ልጅ የሰይድ ሊሆን ይችላል ላይሆን ይችላል። ሲጀመር ሆድ ውስጥ ልጅ እንዳለን እንደየምን አወቅሽ እንጂ በምን ገጠይሽ ሳብቼ ነው ተምሳሽ ያላየሽ አለ እና እኔ ምን እንትን ነኝ እንዴ? እኔ ምንሽ ነኝ? እኔ ማየው እኔ አላስረገዝኩሽ ጉድ ፈላ ይሆንስ ሰው የሰማውን አንድ የሚያወራው እርጉዝ ነው ልጅ። ስለዚህ ወሬን የሰማሽው ስለዚህ እግዚአብሔር የተመሰገነ ወሬኛ አይደለም፣ ግን የምሰማቸውን ነገሮች የሆነ ነገር ከሰው ጋር ለማውራት ሞክራለሁ። እንዴት መሰለሽ ከሱ አረገሽ አላረገሽ እኔ ምንም አያገባኝ፣ ግን ከሱ ጋር አረገሽ ምን ማለት ነው? ደሞንጂ ምን ለማለት እየፈለግሽ ነው? አልገባኝም። አዩ ሰይድ እስክትወልጂ ብቻ ነው እየታገዝሽ። አይሆንም፣ ምን አገባኝ? ምክንያቱም ለወደፊት ሚስቱ ቤት ሲገዛላት አንቺ ራሱ ቁጭ ብለሽ ማየትሽ በጣም አይዘልኝ። ከፈለገ አይዘልኝ። እኔ የምፈልገው እሱን ብቻ ነው። ገባሽ? እሱን እሱን ብቻ ነው። እሱ አይኖርም ልጆች እኮ አሁን አታነጂ። አዩ በጣም ራሴን እየመመኝ ስለማይኖር ነው። የምሬን ነው ማለት ከዚህ በላይ ላንቺ የሆነ ነገር መንገር አልፈልግም። ትገየዋለሽ እኔ አልገለውም። እኔ ምን አገባኝ? እኔ ኑሮዬን እየኖርኩ ነው። እኔ አሁን ጋር ምንም ነገር ሌላ ነገር የለኝ። እና ምን ለማለት እየፈለግሽ ነው? ግን እኔ ላንቺ እንደ ሴት እየመከርኩሽ ነው። ድሮ ያለፍኩበትን መንገድ አሁን እንድታልፍ ስለማልፈልግ ገባሽ አይደለ? ስለዚህ ተጠንቀቂ ነው ልያልኩሻለሁ። ከምንም ሰይድም ከሆነ ደግሞ ወደ እኔ እየተመለሰ እንደሆነ ግልጽ ነው። ኬላንቺ ማብራራት አይጠበቅም አይደለ? ዝም ብሎ ቤት ስለገዛልሽ ምናምን ስለገዛልሽ ሰይድ ታውቂያለሽ፣ በጣም ነው የሚወደኝ፣ በጣም ነው የምወደው። ያው ድሮም ቢሆን እኔ የመን ሄዶ በጣም ስለቆየብኝ ትንሽ የቅናት መንፈስ ይዞ ችኩል ብዬ ሁሉ ነገር ትቼ ነው እንጂ አሁንም ቢሆን አዩ ልቤ ላንቺ ክፍት ነው ተመለሽ ብሎኛል። ሴት ለሴት ይተዋወቃሉ በነገራችሁ ላይ ማለት ነው። እያወራች ያለችው ስለ እርግዝናዋ ነው። ይሄንን ነገር ደግሞ አዩ ስትፎግርበት የነበረ ነገር ነው፣ ስትበዘብዝበት የነበረ ነገር ነው። ስለዚህ እሷ ስለምታውቀው እርግዝናው ራሱ የሚያጠራጥር እንደሆነ እየተናገረች ነው፣ በራሷ ስለምታውቀው ማለት ነው። በዛ ላይ ደግሞ አዩ በረኪና ውሃ አዎና ማለት ነው ተለሳልሳ ልስልስ ባለ አንደበት መግባት ፈልጋለች ማለት ነው። አዩ በረኪና የቀዘቀዘችበት ምክንያት ገብቷችኋል? እዚህን ያክል እስቲ የአዩ በረኪና ጢፌ የናፈቀው ማን ነው? የአዩ በረኪና ጢፌ ናፈቃችሁ እንዳላችሁ ካሁን በጢፌ አለች ካሁን ዘረቻት እያላችሁ ስጠብቁ የነበራችሁ እርግጠኛ ነኝ። ግን አሁን እንደዚህ አይደለማ ማድረግ ያለባት፣ ተለሳልሳ ነው መግባት ያለባት። ነገሮችን ጥላ ሄዳ ተመልሳ ስለመጣች ጥፋቷን ስላወቀች ማለት ነው ያንን ጥፋት ማረም አለባት። ስለዚህ ሰይድም ደግሞ ፍቅር ስላለበት ሰርፕራይዝ አድርጓታል በቤት ማለት ነው። እሷ ሲጀመር እድለኛ ነች። አዩ በረኪና እድለኛ ነች። አረ እድለኛ ነች። ይሄ ሁሉ ነገር እያለ ታዲያ
ሱመያ ከሰይድ ጋር አለመታረቋ ይገርማችኋል እንዴ? ምክንያቱም እሱ አላረፈም፣ ምንም ሊያርፍም አልቻለም ማለት ነው ሲመስለኝ እንደኔ ሐሳብ ማለት ነው። ሶስት ሚስት በአንዴ ጥቅልል አድርጎ አራተኛም ሊጨምር ነው የሚመስለኝ ማለት ነው። ሶስት ሚስቱን ከያዘ በኋላ አራተኛ። ከዛ ሱመያን ምን ሊያደርጋት ነው? ሱመያ እንዲሆን ዝም ብላቸውም ነበረ። እንግዲህ ባዩ በረኪና ተመልሶ መጣባት። ባዩ በረኪና ሲመጣ ደግሞ እዚህ ጋር የምትናገረው ነገሮች አሉ። ሱመያ የተናገረችው ነገር አለ። ትክክለኛ ነገር ነው የተናገረችው። በሱመያ ምንም የሚፈረድ ነገር የለም ማለት ነው። ስለዚህ እስቲ ቪዲዮን ተመልከቱ። አላህ ይስጠው። እሱም አስገድደሽ ካላወራ አስገድደሽ ሆነስ አላስገድድኩት። አላህ ይስጠው። ጥሩ ሰው ነው ሰይድ። እንደዚህ እንደምታየው አይደለም ቤት ውስጥ ያሉትን እቃዎች ጠራርጌ መሄድ አይደለም እዚህ ቤት ውስጥ ያሉትን ሁሉን ነገር ወስጄ አይደለም ሁለቱን ኩላሊቱን በወስድ አዩዬ ነች ትውሰድ፣ አዩ ከሆነች ለምን ነፍሴን አትወስድም ብሎ የሚጋብዘኝ ሰው ነው። ገባሽ አይደለ? ስለዚህ ሀውዬ እና አንቺ በእርግጥ አሁን ጓደኛሞች መሆን የምንችል ሰዎች ነን። እኔ ጓደኛ ይሁኝ ምናምን ብዬ አይደለም እየጠየኩሽ ያለሁት። ገባሽ አይደለ? ግን ሰሞኑን የሰይድን ዩቲዩብ እኔ በጣም ነው መከታተለው። ሰይድ እኔ የድሮ ባሌ እንዲጎዳብኝ አልፈልግም፣ እንድጎጁም አልፈልግም። አውቀሽም ደግሞ አርግዣለሁ ብለሽ ከሌላ ሰው ካረገሽ አቤት ለሱ ስራትሽን ያዢ ምክንያቱም ሰይድ በቅር ስለሚንቀሳቀስ ስለማውቀው ነው ይላል ሰይድ ራሱ ማለት ነው። ኩላሊቱን ቤት ገንዘብ እየሰጣት ኩላሊቱን የማይሰጥበት ምክንያት ምን ምክንያት አለው? ሁለቱንም ሰጣታለሁ አለ። ይሄ ዝም ብሎ ታዲያ ይመስላችኋል እንዴ? እኔ ደግሞ የደረስኩበት ነገር አለ። ምንድነው ካላችሁኝ ማለት ነው እንዴ ሁሉ ህይወቱን አሳልፎ መስጠት ማለት ይሄ ሰው ድንዝዝ ፍዝዝ ቅርዝዝ ያለበት ምክንያት እንዴ ፊት ለፊት ያለ ነገር እኮ ነው። ሲቀጥል ደግሞ አዩ በረኪና ተለሳልሳ ከገባች በኋላ ድራሿን እንደምታጠፋት አትጠራጠሩ። ለሱመያ ያልተመለሰች እቺ ለሷ ምንም አይደለችም። በቃ ምኗም ማለት ነው ምኗም ተራ ነገር ነች ለሷ ማለት ነው። ስለዚህ ምንድነው ሐሳቧ? እሷ ጋር ያለው ሚስጥር እንደኔ ማለት ነው አሁን ልነግራችሁ ነው። ምንድነው ያለው ካላችሁኝ የቁዝሚው ጉዳይ ዝም ብሎ አይደለም። የቁዝሚው ጉዳይ እጅግ በጣም በሚገርም ሁኔታ ታድሶ ተስተካክሎ እንደገና ታድሶ ወደ ሰይድ መጥቷል ማለት ነው። እንዴ ፍቅር ቢሉ ፍቅር ነው እንደ ፋርማሲ ባብ ጥምጥም እኮ ነው ያለባት። ይሄ ታዲያ በቀልድ ነው? ዝም ብሎ ነው? በዋዛ ነው የምትሉት? እንደ ፋርማሲ ባብ ጥቅልል ብላ እብስብስ አርዋለች። ድንዝዝ ፍዝዝ ድርቅ አድርገዋለች። ቁዝሚው ታድሷል። ባይታደስ ኖሮ ሰተት ብላ ቤቱን ማትመጣ፣ ሰተት ብላ አይኗን በጨው አጥባ ሰይድ ጋር ማትመጣ። ከዛም አልፎ ተርፎ ደግሞ ገንዘቡን አጥፍቻለሁ ቤቱን ሽጬዋለሁ ብላለች። ጭራሽ ከበፊቱ የባሰ በእጥፍ አድርጎ ትንሽ ገንዘብ እንድታረግ ቤቱ ሰጣት ማለት ነው። ይሄ ዝም ብሎ የሚመጣ ነገር አይደለም። ቤተሰቦቼ የእናንተስ ሀሳብ አስተያየታችሁ ምንድን ነው? እስቲ እናንተን ሀሳብ አስተያየት አስቀምጡልኝ። አዩ በረኪና ተመልሳ መጣለች። በረኪና ባጠጣም አያንቱ ሰው ነው የምታጠጣው። ከዚህ በኋላ ሰው ነው የምታጠጣው እንጂ በረኪና ጋር ደርስም። እሷ አሁን ኃይሏን በደንብ አሰባስባ ነው በሰይድ ዙሪያ ያሉትን ጠቅላላ ድራሻቸውን ታጠፋለች ብዬ ነው የማስበው። አንድ ሰው አታስቀርም። አሁን ሐሳቧ የመጀመሪያ እጅም ምንም እግርም ምንም ያላነሳችበት ምክንያት በመጀመሪያ ደረጃ ተረጋግታ ተለሳልሳ መግባት ነው እቅዷ ማለት ነው፣ ታርጌቷ። ከዛ በኋላ ያለውን ጉዳይ ደግሞ አብረን የምናየው ይሆናል። ውድና የተከበራችሁ ቤተሰቦቼ የእናንተን ሐሳብ አስተያየት አስቀምጡልኝ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑልኝ።